ዛሬ በእንግሊዝ ፕሪሚየር ሊግ የሊጉ መሪ አርሰናል ከወራጅ ቀጠናው በርንሌይ ጋር የሚያደርገው ጨዋታ ይጠበቃል። ከጨዋታው በፊት ካይል ዎከር እየዛተ ይገኛል። ለቀድሞ ክለቦቹ ለቶትናምና ለማንቸስተር ሲቲ ውለታ መዋል እፈልጋለሁ ሲል የተናገረበት ቅጽበት አለ። ስለዚህ ትሰማላችሁ። ትላንትና ማንቸስተር ዩናይትድ ሲያሸንፍ ሁለት ነገሮች ይጠበቁ ነበር። የብሩኖ ፈርናንዴዝ አሲስት እንዲሁም ደግሞ ካርሎስ ካስሜሮ የኦልድ ትራፎርድ ሽኝት በጣም ደማቅ ይሆናል ተብሎ ተጠበቀ ነበር። እንደተጠበቀው ሆኗል። ካርሎስ ካስሜሮ በእንባ የተሰናበተበት እንዲሁም ብሩኖ ፈርናንዴስ ከመጨረሻ መታተር በኋላ አንድ አሲስት በማድረግ ሪከርዱን የተጋራበት ቀን አሳልፏል። የማንቸስተር ሲቲው ተጫዋች አሁን ላይ ትኩረቴ የቀሩኝ ዋንጫዎች ላይ ነው ያለ ተጫዋች አለ። ስለዚህ የምነግራችሁ ነገር አለ። ትላንትና ለአርሰናሎች ደስታን ለፒኤስጂዎች ደግሞ ሀዘንን ያጫረ አንድ ነገር ከሰምቷል። ምንድነው ትሰማላችሁ። እንዲሁም የፈረንሳይ ሊግም ዋንጫውን የሚያነሳው ቡድን ታውቋል። ፒኤስጂ የ25-26 ዋንጫ አሸናፊ መሆኑ ተሰምቷል። ባርሴሎናና ሪያል ማድሪድ በስፔን ላ ሊጋ ድል አድርገዋል። በኔይማር ዙሪያ አዲስ አስቂኝ ነገር ይዘንላችሁ መተናል። ዌስትሃም ዩናይትድ የተሸነፈበት እንዲሁም ቶተናም ነገ ከቼልሲ የሚያደርገውን ጨዋታ ካሸነፈ ቶተናም ሆትስፐር መውረዱን የሚያረጋግጥበት ቅጽበት በእንግሊዝ ፕሪሚየር ሊግ ተፈጥሯል። ስለዚህና ስለሌሎች የምናወራበት የዛሬው የሰኞ ከሰዓት ዜናችን ተጀምሯል። እንግዲህ ቻናላችንን ሰብስክራይብ፣ ቪዲዮአችን ላይክ አድርጋችሁ እንድትጀምሩ በአክብሮት እንጋብዛለን። ከሰሞኑ የኢትዮጵያን ከ17 ዓመት በታች ወጣቶች ከሞሮኮ ጋር ተጫውተው እንግዲህ 2-1 ማሸነፋቸው ይታወቃል። የሚከፈለው ዋጋ ከፍለን ቱኒዚያን ለማሸነፍ እንሞክራለን ሲል ትንሳኤ መንግስቱ ተናግሯል። እንግዲህ ኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ተከላካይ ትንሳኤ መንግስቱ ቡድኑ ለነገው ጨዋታ ጥሩ ዝግጅት ማድረጉን ገልጿል። ዝግጅታችን በጣም አሪፍ ነው ያለው ትንሳኤ ሀገራችን ለዓለም ዋንጫ ለማሳለፍ የቻልነውን ሁሉ እናደርጋለን ሲል ይናገራል። በቱኒዚያ ጨዋታ ከሞሮኮ ሽንፈት ተምረን እንደምንመጣ ቃል ገባለሁ ሲል ትንሳኤ ጨምሮ ተናግሯል። እንግዲህ ስለ ሞሮኮ ጨዋታ ያነሳው ተጫዋቹ ሞሮኮን ለማሸነፍ ነበር የገባ ነው፣ አቻ ስንሆን በጣም ተናደን ነበር ሲል አስታውሷል። ቡድኑን ለማሸነፍ ሲጫወት እንደነበር ገልጾ ሞሮኮ በመልሶ ማጥቃት ግብ አስቆጥረውብን ተሸንፈናል፣ ይህም ደግሞ ቁጭት አሳድሮብናል ሲል ተናግሯል። ነገ ለማሸነፍ የሚከፈለው ዋጋ ለመክፈል ዝግጁ ነን፣ የኢትዮጵያ ሕዝብ ያበረታታን እንዲጸልይልንም ጭምር ጠይቃለሁ ሲል እንግዲህ መልእክቱን አስተላልፏል። የኢትዮጵያ ከ17 ዓመት በታች እንግዲህ ለዓለም ዋንጫ ለማለፍ ትግል ላይ ይገኛል። በጣም ድንቅ ወጣቶችን የያዘው የቤንያሚን ዚመር ቡድን እንግዲህ ድንቅ እንቅስቃሴ እያደረገ ይገኛል። አሁን ነገ ደግሞ እንግዲህ ቱኒዚያ ጋር የሚያደርገው ጨዋታ ይጠበቃል። ሰሞኑን እንግዲህ ከሪያል ማድሪድ ይለቃል ተብሎ የተነገረው ዳኒ ካርቫሃል እንግዲህ በ34 ዓመቱ በሪያል ማድሪድ ቤት እንግዲህ 23 የውድድር ዓመታትን አሳልፏል። ዳኒ ካርቫሃል በሪያል ማድሪድ ቆይታው በአጠቃላይ 27 ዋንጫዎችን አሸንፏል። እንግዲህ ዳኒ ካርቫሃል 6 የአውሮፓ ቻምፒዮንስ ሊግን እንዲሁም የክለብ ዓለም ዋንጫን ጨምሮ አንስቷል። 4 የላሊጋ፣ 2 የኪንግስ ካፕ እንዲሁም 5 የአውሮፓ ሱፐር ካፕ እና 4 የስፔን ሱፐር ካፕን አንስቶ 27 ዋንጫዎችን በስፔኑ ሪያል ማድሪድ ቆይታ እንግዲህ ይህን ሁሉ ስኬታማ የሆነው ዳኒ ካርቫሃል ዘንድሮ በጉዳት ምክንያት እንግዲህ ቡድን ሳያገለግል ቆይቷል። አሁን በአመቱ መጨረሻ ከሪያል ማድሪድ እንደሚለይ ታውቋል። የቀኝ መስመር ተሰላፊ ዳኒ ካርቫሃል እንግዲህ በአመቱ መጨረሻ ከሪያል ማድሪድ ጋር ሲለይ የት ያርፋል የሚለው በጉጉት የሚጠበቀው ጉዳይ ነው። እንግዲህ ወደ አረቡ ይሄዳል ወይስ በሌሎች በአውሮፓ ሀገራት ይጫወታል የሚለው በጉጉት የሚጠበቀው ጉዳይ ነው። ከሰሞኑ እንግዲህ ሰማዮቹ አዲስ አሰልጣኝ ሾመዋል። አሎንሶን ከመሾማቸው ይፋ ተደርጓል። እንግዲህ ዣቪ አሎንሶ አሁን በክረምቱ ቡድናቸውን ያጠናክራሉ ተብሎ ይጠበቃል። የአሰልጣኝ አባላትን እንዲሁም ተጫዋቾችን በአዲስ መልኩ ያዋቅራሉ ተብሎ የሚጠበቀው ዣቪ አሎንሶ ከሪያል ማድሪድ 4 አሰልጣኞችን ለማምጣት ማቀዳቸው ተነግሯል። እንግዲህ ቼልሲ
አሰልጣኝ ዣቪ አሎንሶ አዲስ አሰልጣኝ አድርገው በኃላፊነት መሾማቸው ከታወቀ በኋላ የቡድኑ ጊዜያዊ አሰልጣኝ ካሎም ማክፋርላን በበኩላቸው ዣቪ አሎንሶ አሰልጣኝ ቡድን ውስጥ እንደሚቀጥሉ ተገልጿል። በተጨማሪም አሰልጣኝ ዣቪ አሎንሶ ከሪያል ማድሪድ 4 አሰልጣኞችን እንደሚያመጡ እየተነገረ ይገኛል። የቸልሲ የቆመ ኳስ አሰልጣኝ ኩዌቫ እና የግብ ጠባቂ አሰልጣኝ ቤን ሮበርትስ በክለቡ ይቀጥላሉ ተብሎ እንደሚጠበቅ ተነግሯል። እንግዲህ የቸልሲው ጊዜያዊ አሰልጣኝ ካሎም ማክፋርላን ዣቪ አሎንሶ ባለፈው የፍጻሜ ጨዋታ ዕለት መልእክት እንደላከላቸው ተናግረዋል። ዣቪ አሎንሶ የጽሁፍ መልእክት ልኮልኛል፣ ራሴ ጋር አቆየዋለሁ ሲል ስለ ፍጻሜ መሆኑን አስታውሷል። አክለውም እንግዲህ ዣቪ አሎንሶ በመምጣቱ ተደስተናል ያሉ ሲሆን እሱ ትልቅ ዋንጫ ማሸነፍ የቻለ አስደናቂ አሰልጣኝ ነው፣ የተጫዋችነት ጊዜው አስደናቂ ነበር ሲል እንግዲህ በቸልሲ ያለ ጥርጥር ሁላችንም አክብሮት ያገኛል ሲሉ እንግዲህ ስለ ዣቪ አሎንሶ ተናግረዋል። እንግዲህ የቀድሞው የሪያል ማድሪድ እና የባየር ሌቨርኩሰን አሰልጣኝ ዣቪ አሎንሶ እንግዲህ የለንደኑን ክለብ ቸልሲን ተረክቧል። ምን ያደርገዋል የሚለው እንግዲህ የሚጠበቀው ጉዳይ ነው። ወደ ትላንቱ ወደ ማንቸስተር ዩናይትድ ጨዋታ ስናልፍ እንግዲህ ብሩኖ ፈርናንዴዝ ነው የምናገኘው። ብሩኖ ፈርናንዴዝ እንግዲህ 20 አሲስቶችን ማድረግ ችሏል። ብሩኖ ፈርናንዴዝ ትላንት በውድድር ዘመኑ በሊጉ 20 ለግብ የሆኑ ኳሶችን አመቻችቶ ማቀበል የቻለበትን ቀን አሳልፏል። በጣም ብዙ ለግብ የሚሆኑ ኳሶችን ቢያቀብልም የቡድን አጋሮቹ እነ ብሪያም ምቤሞ፣ አማድ ዲያሎ፣ ማቲያስ ኩኛ እንዲሁም ተቀይረው የገቡት ፓትሪክ ዶርጉ፣ ጆሹዋ ዚርክዚ ሳይጠቀሙ ቀሩ እንጂ ከዚህም በላይ ምናልባት አሲስት የሚያደርግበት አጋጣሚ ነበር። ነገር ግን 20ኛውን አሲስቱን ትላንት በማድረግ እንግዲህ ቴሪ ዳንኤል እና ኬቨን ዲብሩይነ ጋር እኩል አሲስት ማድረግ የቻለበትን ቀን አሳልፏል። ብሩኖ ፈርናንዴዝ ከነዚህ ኳሶች 12 ያህሉን አመቻችቶ ያቀበለው የማንቸስተር ዩናይትድ አቻ በነበረበት ወቅት ነበር። እንዲሁም አምስቱ ደግሞ ቡድኑ እየተመራ በነበረበት ሲሆን 3ቱ ደግሞ ቡድኑ እየመራ በነበረበት የተገኙ ናቸው። ብሩኖ ፈርናንዴዝ እንግዲህ በዚህ ዓመት ለ5 የተለያዩ ተጫዋቾች ከ10 በላይ የግብ ዕድል መፍጠር ችሏል። ብሩኖ ፈርናንዴዝ በፕሪሚየር ሊጉ ይህንን ሲያደርግ ለመጀመሪያ ጊዜ ሆኖ ተመዝግቧል። ፈርናንዴዝ በ90 ደቂቃ በአማካይ 3.99 የግብ ዕድል በመፍጠር ምርጡን ጊዜ አሳልፏል። ይሁን እንጂ ፈርናንዴዝ ምርጥ ጊዜ ያሳለፈው ዕድል በመፍጠር ብቻ ሳይሆን በሚያቀበላቸው ኳሶች ትክክለኛነት ጭምርም እንደሆነ ዘገባዎች ወጥተዋል። ፈርናንዴዝ በተቃራኒ ቡድን የሜዳ ክፍል አሻግሮ ያቀበላቸው ኳሶች ትክክለኛነታቸው በፐርሰንት ሲሰላ 83 ከመቶ መሆኑና እንዲሁም በሶስተኛው የሜዳ ክፍል አሻግሮ ያቀበላቸው ኳሶች ደግሞ 76 በመቶ ትክክለኛ እንደነበሩ ቁጥራዊ መረጃዎች ያሳያሉ። እንግዲህ ብሩኖ ፈርናንዴዝ እንዲህ አድርጎ ዘንድሮ ጥሩ ዓመት ቢያሳልፍም እኔ አሁንም ምርጥ ተጫዋች አልለውም ይላል ለጀሚ ካራገር። እንግዲህ ዋንጫ እስካላነሳ ድረስ አሁን ብሩኖ ፈርናንዴዝን የምርጦቹ ተርታ ላሰልፈው አልችልም። ድንቅ ተጫዋች እንደሆነ አምናለሁ፣ ነገር ግን ድንቅ የበለጠ ተጫዋች ለመሆን ዋንጫ ማንሳት ይገባዋል ሲል እንግዲህ ተናግሯል። ብሩኖ ፈርናንዴዝ በቀጣይ ዓመት ምናልባት ማንቸስተር ዩናይትድ በአውሮፓ መድረክ እንዲሁም በእንግሊዝ ፕሪሚየር ሊግ ተሻሽሎ የሚመጣበትን እድል ስላለ ከቆየ እንግዲህ ምናልባትም ዋንጫ የሚያነሳበትን ዓመት ያሳልፋል ተብሎ ይጠበቃል። ወደ ዛሬው ጨዋታ ስናልፍ እንግዲህ በርንሌ ከአርሰናል የሚያገናኘው 4 ሰዓቱ ጨዋታ ተጠባቂ ነው። እንግዲህ ከጨዋታው በፊት የበርንሌ መስመር ተሰላፊ ካይ ዎከር በአርሰናል ጨዋታ ጥሩ ውጤት ማስመዝገብ ፈልጋለሁ ሲል እንግዲህ ይናገራል። ካይ ዎከር በውድድር ዘመኑ ወሳኝ ምዕራፍ አርሰናልን በመቅጠሙ ምን እንደሚሰማው ተጠይቆ ነበር። ዎከር በምላሹም እንደ ቀድሞ የቶተንሃምና የማንቸስተር ሲቲ ተጫዋች ለእነሱ ለተሟል ፈልጋለሁ ሲል ተናግሯል። ነገር ግን በእኔ ላይ ብቻ እየተሞረከዘ አይደለም፣ በሁሉም ተጫዋቾች ላይ የተመካ ነው ሲል ካይ ዎከር ጨምሮ ተናግሯል። በርንሌ ዛሬ ምሽት 4 ሰዓት ከአርሰናል ጋር ሊግ ጨዋታውን ያደርጋል። አርሰናል ይህንን ጨዋታ የሚያሸንፍ ከሆነ የበለጠ ማንቸስተር ሲቲ ላይ ጫና ማሳደር የእንግሊዝ ፕሪሚየር ሊግን የማንሳት እድሉን የበለጠ እያሰፋበት እድል እንደሚያገኝ ይጠበቃል። ምሽት 4 ሰዓት ላይ ለማንኛውም ይህ ጨዋታ ይደረጋል። የማንቸስተር ሲቲው አማካይ ሮደሪ አሁን ላይ ስለ ኮንትራት ማራዘም እያሰበ አለመሆኑን ተናግሯል። ስለ ቆይታው ሲጠየቅ ማረጋጋት እፈልጋለሁ ያለው ሮደሪ አሁን ስለ ክለቤ ነው የማስበው፣ አመቱን በዋንጫ ማጠናቀቅ እፈልጋለሁ ሲል ተናግሯል። አክሎም ፕሪሚየር ሊጉን ቀጥሎም ከስፔን ጋር የዓለም ዋንጫው ማሸነፍ እድል አለኝ ሲል ተናግሯል። አሁን ስለ ኮንትራት ማራዘም እያሰብኩ አይደለም፣ ምክንያቱም ሌላ ቅድሚያ የምንሰጣቸው ጉዳይ አለ ሲል እንግዲህ
ሮደሪ ስለ ኮንትራት ማራዘሙ ተናግሯል። እንግዲህ ከማንቸስተር ሲቲ ጋር ድንቅ ጊዜ እያሳለፈ የሚገኘው ሮደሪ ዘንድሮ 2 ዋንጫዎችን አንስቷል። 3ኛ ዋንጫ እንግዲህ የእንግሊዝ ፕሪሚየር ሊግን ለማንሳት እየተፋለመ ይገኛል። ስለ ኮንትራቱ የተጠየቀው ይህ ተጫዋች አሁን የምናስበው እዚህ ዋንጫ ላይ ነው እንጂ ስለ ኮንትራት አይደለም ሲል ምላሹን ሰጥቷል። ትላንትና እንግዲህ ከወደ ፒኤስጂ የተሰማው ዜና ለአርሰናሎች መልካም፣ ለፒኤስጂዎች ደግሞ ስጋትን ፈጥሯል። ፒኤስጂ ትላንትና በተሸነፈበት የሊግ መርሃ ግብር ኡስማን ዴምቤሌ ጉዳት አጋጥሞት ተቀይሮ ወጥቷል። ገና በጨዋታ የመጀመሪያ ደቂቃ ተቀይሮ የወጣው ኡስማን ዴምቤሌ ስታዲየሙን ለቆ ሲወጣ ታይቷል። ኡስማን ዴምቤሌ ስለ ጉዳቱ ሁኔታው ከጋዜጠኞች ለተጠየቀው ጥያቄ ትንሽ ከባድ ነው ሲል ብቻ ነው የመለሰው። ስለ ተጫዋቹ ሁኔታ የጠየቁት ሉዊስ ኤንሪኬ በበኩላቸው ዴምቤሌ ትንሽ ችግር ነው የገጠመው፣ ከባድ እንደማይሆን ተስፋ አድርጋለሁ ሲሉ ተናግረዋል። ምናልባት እንግዲህ ፒኤስጂ ከ13 ቀናት በኋላ በአውሮፓ ቻምፒዮንስ ሊግ በቡዳፔስት ሃንጋሪ ከአርሰናል ጋር ይጫወታል። በዚህ ጨዋታ ይሄ ተጫዋች የማይገኝ ከሆነ በጣም ትልቅ እጦት እንደሚሆን ይጠበቃል። ነገር ግን ጉዳቱ ምን ያክል ነው የሚለው እስካሁን የተነገረ ነገር የለም። ያም ሆነ ግን ኡስማን ዴምቤሌ ጉዳት እንዳጋጠመው ተሰምቷል። ይህ በእንዲህ እንዳለ ፒኤስጂ እንግዲህ የሊጉን ፍጻሜ ማግኘቱን ተከትሎ የ2025/26 የውድድር ዘመን አሸናፊ መሆን ችሏል። ፒኤስጂ እንግዲህ ዘንድሮ ፈረንሳይ ሊግን አንስቷል። በአውሮፓ ቻምፒዮንስ ሊግ የሚሳተፉ ክለቦችን ታውቀዋል። ሌንስ፣ ሊል እና ኦሎምፒክ ሊዮን በቀጣይ ዓመት በአውሮፓ መድረክ የምናያቸው ክለቦች ናቸው። እንዲሁም በኦሎምፒክ ማርሴል አውሮፓ ሊግ ሲያልፍ ሬንስ ደግሞ ለአውሮፓ ኮንፈረንስ ሊግ አልፏል። ኒስ በበኩሉ በሚቀጥለው የውድድር ዘመን በሊጉ ለመቆየት ከሴንት ኢቴን ጋር የጥሎ ማለፍ ጨዋታ እንደሚያደርግ ታውቋል። ኖንስና ሜንዝ እንግዲህ ከሊጉ መውረዳቸውን ትላንትና አረጋግጠዋል። ፒኤስጂ እንግዲህ ትላንትና ምንም እንኳን ቢሸነፍም ዋንጫው ማንሳቱን አረጋግጠዋል። የስፔን ላሊጋ ዋንጫው አሸናፊ ባርሴሎና እንደሆነ ታውቋል። ነገር ግን ባርሴሎና ዘንድሮ በ100 ነጥቦችን ይሰበስባል ተብሎ ተጠብቆ ነበር። ያ ባይሳካም ትላንትና ግን ድል አድርጓል። በስፔን ላሊጋ መርሃ ግብር ከሪያል ቤቲስ ጋር የተጫወተው ባርሴሎና 3-1 በሆነ ውጤት አሸንፈዋል። የባርሴሎናና የማሸነፊያ ግቦች ራፊኒያ 2 ጎሎችን ሲያስቆጥር ጃው ካንሴሎ ቀሪዋን ከመረብ ማሳረፍ ችሏል። ለሪያል ቤቲስ የማሳኛ ጎል ኢስኮ እንግዲህ ማስቆጠር ችሏል። ሻምፒዮኑ ባርሴሎና በሊጉ የሰበሰበውን ነጥብ ወደ 94 ከፍ አድርጓል። የመጨረሻውን ጨዋታ እንግዲህ ባርሴሎና ቅዳሜ ከቫሌንሻ ጋር ይጫወታል። ያን ጨዋታ ካሸነፈ 97 ነጥቦችን በመሰብሰብ እንግዲህ የስፔን ላሊጋን በከፍተኛ ውጤት መሪነቱን ያረጋግጥና ዋንጫውን ያነሳል። ሌላው ሪያል ማድሪድ ነው። ሪያል ማድሪድ ትላንትና ተጫውቶ 1-0 በሆነ ውጤት አሸንፈዋል። ቪኒሲየስ ጁኒየር የሪያል ማድሪድን የማሸነፊያ ግብ አስቆጠረ። ሪያል ማድሪድ በ83 ነጥብ እንግዲህ ሁለተኛ ደረጃ ላይ ተገኘ። ቀጣይ የመጨረሻ ጨዋታ እንግዲህ ሪያል ማድሪድ ከአትሌቲክ ቢልባኦ ጋር የሚያደርገው ጨዋታ ይጠበቃል። እንግዲህ ሪያል ማድሪድ እና ባርሴሎና በ11 ነጥብ ልዩነት ተራርቀው ባርሴሎና የሊጉ አሸናፊ መሆኑ ተረጋግጧል። ሌላው ትላንትና በእንግሊዝ ፕሪሚየር ሊግ እንግዲህ ዌስትሃም ነው ሽንፈት ገጠመው። በወራጅ ቀጠና የሚገኘው ዌስትሃም ዩናይትድ ከኒውካስል ዩናይትድ ጋር ያደረገውን ጨዋታ ገና በጊዜ 2 ጎሎች ተቆጠሩበት። መጨረሻ ላይ እንግዲህ 3-1 ተጠናቀቀ። ኒውካስልን ግብ ኦሱላ 2 ጎሎችን ሲያስቆጥር ቮልትማዳ ቀሪዋን ጎል አስቆጥሯል። ዌስትሃም ደግሞ ካስቴላኖስ የማስተኛውን ጎል አስቆጠረ። እንግዲህ ዌስትሃም ዩናይትድ የገጠመው ሽንፈት ከፕሪሚየር ሊጉ ላይ የመውረድ እድሉን ከፍ አድርጎለታል። ቶትናም ነገ ከቸልሲ ጋር የሚያደርገውን የለንደን ደርቢ የሚያሸንፍ ወይም ደግሞ ነጥብ የሚያገኝ ከሆነ ቶትናም የበረጠ ወደ ወራጅ ቀጠና እየቀረበ የሚወርድበት እድል እንትን ይላል። ዌስትሃም ዩናይትድ የመጨረሻ ጨዋታውን ከሊድስ ጋር ነው የሚያደርገው። ሊድስ ደግሞ ምን ያህል ከባድ እንደሆነ ይታወቃል። ቶትናም በበኩሉ ከኤቨርተን ጋር ነው የመጨረሻውን ጨዋታ የሚያደርገው። ቶትናም የነገውን ጨዋታ ማሸነፍ ብቻ በቂው ነው። ምናልባት ነገ ቼልሲን የሚያሸንፍ ከሆነ መትረፉን ያረጋግጣል። ዌስትሃም ደግሞ በቀጥታ መውረዱን የሚያረጋግጥ ይሆናል። ብራዚላዊ ክለብ ሳንቶስ የሚጫወተው ኔይማር በጣም አስገራሚና ፈገግ የሚያስደርግ ገጠመኝ ገጥሞታል። እንግዲህ ብራዚል ክለብ ሳንቶስ ትላንትና ከኮረንቲባ 3-0 በተሸነፈበት ጨዋታ ኔይማርን በስተት ተቀይሮ ወጥተዋል። እንግዲህ በጨዋታው ወቅት ኔይማር የሕክምና እርዳታ ለማግኘት ከሜዳው ወጥቶ መስመር ላይ ነበር። ሳንቶስ ሮቢኒዮን ለመቀየር መጠየቁን ተከትሎ አራተኛ ዳኛ እንግዲህ በስተት ውጭ ላይ የነበረውን ኔይማር ቀይረው አስወጥተውታል። አራተኛው ዳኛ
የተጠየቀው ቅያሬ ውጪ ላይ ባለው ኔይማር ነው ብለው በማሰብ ስህተት እንግዲህ ሰርተዋል። ኔይማር ወደ ሜዳ ሊገባ ሲል መከልከሉን ተከትሎ በከፍተኛ ብስጭት ዳኛውን ስህተት እንደሰራ ወረቀቱን ለካሜራ ማሳየት አሳውቋል። ለዓለም ዋንጫ እንግዲህ ምርጫ ራሱን ለማሳየት ጥረት ላይ የነበረው ኔይማር ጁኒየር የተፈጠረውን ስህተት ከፍተኛ አስቆጥቶት ተመልክተናል። ከጨዋታው በፊት የብራዚል ብሔራዊ መዝሙር በስታዲየም ሲሰማ ኔይማር ሲያለቅስ ታይቶ ነበር። እንግዲህ አሰልጣኝ ካርሎ አንቸሎቲ በነገው ዕለት የብሔራዊ ቡድን ዓለም ዋንጫ 26 ስብስባቸውን ያሳውቃሉ ተብሎ ይጠበቃል። ይህን ተጫዋች ይተውታል ወይስ ደግሞ ያካትቷል የሚለው እንግዲህ የሚጠበቅ ይሆናል። ሌላው እንግዲህ በትላንትናው ጨዋታ የካርሎስ ኤንሪኬ ካስሜሮ ሽኝት በማንቸስተር ዩናይትድ ቤት ተጠባቂው ነገር ነበር። እንግዲህ ካርሎስ ካስሜሮ ካርሊቶ ከማንቸስተር ዩናይትድ እንግዲህ በይፋ እንደሚለቅ ታውቋል። ትላንትና እንግዲህ በሜዳው ላይ ሙሉ ደጋፊዎቹ የተቃራኒ ክለብ ደጋፊዎች ሁሉ ለካስሜሮ እንግዲህ ሲያጨበጭቡ ተመልክተናል። ብራዚላዊ አማካይ ካርሎስ ካስሜሮ ሁላችሁንም አመሰግናለሁ ሲል በስንብት መልእክቱ ተናግሯል። የዚህ ክለብ ምርጡ ነገር አስደናቂ ደጋፊዎች ናቸው ያለው ካርሎስ ካስሜሮ እናንተ ምርጦች ናችሁ አመሰግናለሁ ሲል ተናግሯል። ካስሜሮ በኦልድ ትራፎርድ ስታዲየም የማንቸስተር ዩናይትድ የመጨረሻ ጨዋታውን አድርጎ ደጋፊውን እንግዲህ ተሰናብቷል። ካርሎስ ካስሜሮ በማን ተካል የሚለው እንግዲህ በማንቸስተር ዩናይትድ ቤት ተጠባቂው ነገር ነው። እንግዲህ ትላንትና ከጨዋታው በኋላ አስተያየቱን የሰጠው ማይክል ካሪክ የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ በኦልድ ትራፎርድ ስታዲየም ለደጋፊው መልእክት አስተላልፏል። አመቱ በጥሩ ሁኔታ ሊያልቅ መቃረቡን የገለጸው ማይክል ካሪክ ኦልድ ትራፎርድ የተለየ ምታት አለው ሲል ተደምጧል። በዚህ የውድድር ዓመት ሁላችሁም ዘና እንዳላችሁ ተስፋ አደርጋለሁ ሲል ጨምሮ ተናግሯል። አክሎም በዚህ ዓመት አስደናቂ አጋጣሚዎች ነበሩን፣ በቀጣይ የበለጠ እንደሚሆን ተስፋ አደርጋለሁ፣ በቅርቡ እንገናኛለን ሲል እንግዲህ ለደጋፊው አስተያየቱን ሰጥቷል። እንግዲህ ማንቸስተር ዩናይትድ ትላንትና ድንቅ እንቅስቃሴ ያደርገው እንግዲህ ማሸነፉ ይታወቃል። ከሁሉም በላይ የምንፈልገው ዋንጫዎችን ማሸነፍ ነው ሲል ብሩኖ ፈርናንዴዝ አስተያየቱን ሰጥቷል። እንግዲህ ይህ ፖርቹጋላዊ ማግኒፊኮ ብሩኖ ፈርናንዴዝ ሰዎች ለሰራው ነገር እውቅና መስጠታቸውን እንዳስደሰተው ተናግሯል። ከሁሉም በላይ የምንፈልገው ዋንጫዎችን ማሸነፍ ነው ያለው ብሩኖ ፈርናንዴዝ፣ ነገር ግን ስራዬ በብዙ ሰዎች እውቅና ሲያገኝ በማየቴ ደስተኛ ነኝ ሲል ተናግሯል። ብዙ ተጫዋቾች የአመቱ ምርጥ ሽልማት ይገባዋል እያሉ እየተናገሩ ነው፣ እሱን አመስጋኝ ነኝ ሲል እንግዲህ ጨምሮ ተናግሯል። አክሎም ተጫዋቾች የሰጧቸውን ለማስቆጠር የቻሉትን አድርገዋል ያለ ሲሆን እስካሁን ባቀበልኳቸው ኳስና በድሉ ደስተኛ ነኝ ሲል እንግዲህ ብሩኖ ፈርናንዴዝ ተናግሯል። እንግዲህ ብሩኖ ፈርናንዴዝ ትላንትና ለአንድ አሲስት አድርጎ 20 ላይ ደርሷል። ብሪያም ሚቤሞ ብዙ አሲስት ሲያደርገው ነበረ፣ ነገር ግን ሊያስቆጥርለት አልቻለም። ሚቤሞ በኋላ ላይ ኩኛ ያስቆጥራት ጎል በእጁ ነክቷል ሲል እንግዲህ በቫር ታግዞ ነው ጎሉ የጸደቀው። ስለዚች ኳስ ጋሪ ኔቨል የተናገረው ነገር አለ። እንግዲህ የቀድሞ ተጫዋች ጋሪ ኔቨል የማንቸስተር ዩናይትድ ያስቆጠረው ሁለተኛ ጎል በእጅ የተነካ ነው ሲል ውሳኔውን ተችቷል። የቫር ውሳኔ በጣም ያስቃል ያለው ጋሪ ኔቨል ሚቤሞ ኳሱን በእጁ ነክቷል፣ ግልጽ የሆነ ነው፣ ይሄ ምንም ጥርጥር የለውም ሲል ይናገራል። ክስተቱ ለ3 ደቂቃ ታየ። ዳኛው በድጋሚ ለተጨማሪ ደቂቃዎች አዩት። ያዩትን ነገር ማመን አልቻለም ሲል ጋሪ ኔቨል ተናግሯል። አክሎም ይህ የእጅ ኳስ ነው፣ በዚህ ምንም ጥርጣሬ የለኝም፣ ምን ማለት እንዳለብኝ አላውቅም ሲል እንግዲህ ጋሪ ኔቨል ስለዚች ኳስ ትችቱን ተናግሯል። ሌላው የሳውዲ ሊግ የአመቱ ምርጥ ተጫዋቾች እጩዎች ይፋ ተደርገዋል። እንግዲህ አሸናፊው ያለየው የሳውዲ አረቢያ ሊግ የውድድር የአመቱ ምርጥ ተጫዋቾች እጩዎችን ይፋ ሲያደርግ ክሪስቲያኖ ሮናልዶ፣ ጆ ፌሊክስ፣ ሮበን ኔቬስ፣ ኢቫን ቶኒ እና ጁሊያን ኩኔስ በእጩነት ቀርበዋል። እንግዲህ የአመቱ ምርጥ ተጫዋች ማን ይሆናል የሚለው በጉጉት የሚጠበቀው ጉዳይ ነው። ሌላው ትላንትና በጣሊያን ሴሪያ እንግዲህ ናፖሊ በአውሮፓ ቻምፒዮንስ ሊግ መሳተፉ ተረጋግጧል። ይህ በአውሮፓ ቻምፒዮንስ ሊግ የተሳተፈው ናፖሊ ለማንቸስተር ዩናይትድ አንድ በረከት ይዞ መጥቷል። ራስመስ ሆይለንድ በናፖሊ እንደሚቆይ ተረጋግጧል። በናፖሊ በአውሮፓ ቻምፒዮንስ ሊግ መሳተፉን ተከትሎ እንግዲህ ይህ ተጫዋች ራስመስ ሆይለንድ በክለቡ እንደሚቆይ ተረጋግጧል። ናፖሊ በቻምፒዮንስ ሊግ መሳተፉን ካረጋገጠ በኋላ ክለቡ እንግዲህ በቋሚነት ራስመስ ሆይለንድን የማስፈረም ግዴታ እንዳለበት ይታወቃል። ይሄም ለማንቸስተር ዩናይትድ እንግዲህ 43 ሚሊዮን ፓውንድ ያስገኝለታል። ምንም እንኳን ከስሮ ቢሆንም ማንቸስተር ዩናይትድ የሚሸጠው ናፖሊ ለማንቸስተር ዩናይትድ 43 ሚሊዮን ፓውንድ መክፈሉና የደሞዙ ሙሉ በሙሉ መሰረዙ ለማንቸስተር ዩናይትድ ለቀጣይ ዓመት ለሌሎች ተጫዋቾች
ለማምጣት እድል እንደሚከፍት እንግዲህ ምንም ጥርጥር የለውም። ስለዚህ ናፖሊ ለማንቸስተር ዩናይትድ 43 ሚሊዮን ፓውንድ የሚከፍል ይሆናል ማለት ነው። ትላንት ናፖሊ እንግዲህ በማክቶሚናይ ራሂሚና ራስመስ ሆይሉንድ ግቦች 3-0 ነው ፒዛን ያሸነፈው። በሌላ ጨዋታ ኤሲ ሚላን ጄኖዋን 2-1 አሸንፏል። ሮማ በበኩሉ ከላዚዮ ያደረገውን የደርቢ ጨዋታ በማንቺኒ 2 ግቦች 2-0 ረድቷል። የአሰልጣኝ ሴስክ ፋብሪጋስ ኮሞ እንግዲህ ከፓርማ ያደረገውን ጨዋታ 1-0 መሸነፍ ችሏል። ሮማ ማሸነፉን ተከትሎ ደረጃው ወደ 4 በማሻሻል በቻምፒዮንስ ሊግ ተሳትፎ ቦታ ላይ ተቀምጧል። ናፖሊ ትላንት ማሸነፉን ተከትሎ እንግዲህ ኢንተር ሚላንን በመከተል በአውሮፓ ቻምፒዮንስ ሊግ መሳተፉን አረጋግጧል። 73 ነጥብ በመሰብሰብ ኤሲ ሚላን 70 ነጥብ አለው፣ ሮማ 70፣ ኮሞ እንግዲህ 68 ነጥብ ይዞ በአምስተኛ ደረጃ ላይ ተቀምጧል። ጁቬንቱስ 68 በነጥብ ተበልጦ 6ኛ ደረጃ ላይ መቀመጥ ችሏል። እንግዲህ የናፖሊ ወደ አውሮፓ ቻምፒዮንስ ሊግ መሳተፍ ማረጋገጥ በቀጥታ ለማንቸስተር ዩናይትድ በረከት ይዞ ይመጣል ማለት ነው። ውድ የቻናላችን ተከታታዮች ዛሬ አርሰናል ከበርንሌይ የሚያደርጉን ጨዋታ ማን ያሸንፋል? ግምታችሁን በኮሜንት ሴክሽን አስቀምጡልን። ቻናሉን ሰብስክራይብ፣ ቪዲዮ ላይክ አድርጋችሁ አበረታቱን። መልካም ጨዋታ፣ መልካም የድል ቀን እንዲሆንላችሁ ለአርሰናል ደጋፊያን እመኛለሁ። መልካም በረከት